ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ቪዲዮአችን ደግሞ የመንጃ ፈቃድ መመሪያዎች እንግዲህ አብዛኛዎቻችን ወይም ደግሞ ለወደፊት ያሰብን ልንኖር እንችላለን ወይም ደግሞ ለማውጣት ፕሮሰስ ላይ ወይም ደግሞ በሂደት ላይ ያለን ልንኖር እንችላለን። ሰው ሊጠቅመን ይችላል። ሰው ማወቁ ስለማይጎዳ የመንጃ ፈቃድ መመሪያዎች አንድ ሰው አንድ መኪና እያሽከረከረ ሊከተላቸው የሚችሉ መመሪያዎች ወይም ደግሞ ህጎች ምን ሊሆኑ ይችላሉ የሚለውን በዛሬ ትምህርታችን የቪዲዮአችን እንመማራለን። እንግዲህ ከዚህ ጋር የምታዩቸው በሙሉ የመንጃ ፈቃድ መመሪያዎች ወይም ደግሞ ህጎች ወይም ደግሞ አንድ ሰው አንድን መኪና ሲያሽከረክር ሊከተላቸው የሚገቡ ህጎችን እንመለከታለን ወይም ደግሞ እንመማራለን። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ድረስ ማየት እንዲሁም ደግሞ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ እንዲሆን ማድረግ ነው የሚጠበቅባችሁ። ወደ ትምህርቱ እንሂድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዝኛ አረፍተ ነገር ወይም ደግሞ ኮሚኒኬሽን ወይም ደግሞ መመሪያ ምን ይላል ወደሚለው ስንሄድ ኦኬ፣ መጀመሪያ እንዴት እንደምናነብ እናያለን። የመጀመሪያዋ ኤስ ነች። ኤስን ምን ብለን መጀመር ነው? ስሙ ራሱ ይመራናል። ኤስ ካለ ስ ብለን እንጀምራለን። ስ እንላለን። ቲኦን እንደ ቶ እናነባለን ወይም ደግሞ ቶ የሚል ድምፅ አለው። ፒን እንደ ፕ እናነባለን። ሶ ባላይ ስናነበው እስ ቶ ፕ ስቶፕ። ኦኬ፣ ከዛ ቲኤችኢ ሁልጊዜም ምን አልኳችሁ? ሁልጊዜም ዘ ተብሎ ይነበባል ወይም ደግሞ ዘ የሚል ድምፅ ነው ያለው። ኦኬ፣ ከዛ ወደዚህኛው ስንሄድ ሲኤን እንደ ካ፣ አርን እንደ ር ማንበብ ነው። ስለዚህ በአንድ ላይ ካር ካር። ኦኬ፣ ሙሉ ሲነበብ ስቶፕ ዘ ካር ስቶፕ ዘ ካር ምን ማለት ነው? መኪናውን አቁመው፣ መኪናውን አቁም ወይም ደግሞ አቁመው ወይም ደግሞ አቁሚው እንደማለት ነው። ምክንያቱም ስቶፕ ማለት ማቆም ማለት ነው። ዘካር ካለን መኪናውን፣ ስለዚህ ስቶፕ ዘካር ካለ አንድ ሰው መኪናውን አቁመው እያለን ነው ማለት ነው፣ ወይም ደግሞ እየተባለን ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ኤስን ከዚህ ጋር እንዳሳየዋችሁ ስ ነው ምንል፣ ስ እንላለን። ቲኤን ታ ማለት ታ፣ አርን ር፣ ቲን ት ማለት። ከዚህ በኋላ አገጣጥመን ስናነበው ምን ይሆናል? እስ ታ ር ት ስታርት። ኦኬ፣ ከዛ ቲኤችኢን ዘ ማለት ወይም ደግሞ ዘ ተብሎ ይነበባል። ኦኬ፣ ከዛ ወደዚህኛው ስንሄድ ኢን እንደ ኢ ማንበብ፣ ኢ የሚል ድምፅ አለው። ጂ አይን ጂ ማለት፣ ኤንኢን ን ን፣ በአንድ ላይ ስናነበው ኢ ጂ ን ኢንጂን። ኦኬ፣ ሙሉ ሲነበብ ስታርት ዘ ኢንጂን። ስታርት ዘ ኢንጂን ማለት ሞተር አስነሳ ማለት ነው። ስታርት ማለት መጀመር ማስነሳት ማለት ነው። ዘ ኢንጂን ከተባለን ኢንጂን ማለት ሞተር ማለት ነው። ሶ ስታርት ዘ ኢንጂን ካለ ሞተር አስነሳ እያለን ነው ወይም ደግሞ የተባለን ነው። ኦኬ፣ ከዛ ወደሚቀጥለው ስንሄድ ኤፍ ኦን ፎ ብለን እናነባለን። ፎ። ኤል ኤል ኦ በአንድ ላይ ሎ ተብሎ ይነበባል። ደብሊው ው የሚል ድምፅ አለው። ከዛ በአንድ ላይ ስናነበው ፎ ሎ ው ፎሎ። ኦኬ፣ ቲኤችኢ ሁልጊዜም ዘ ተብሎ እንደሚነበብ አይተናል። ዘ እንላለን። ኦኬ፣ ከዛ አርዩ ሩ፣ ኤልኢ ል በአንድ ላይ ሩ ል ሩል። ሙሉ ሲነበብ ፎሎ ዘ ሩል። ፎሎ ዘ ሩል ካለን ህግ ጠብቅ ወይም ደግሞ ህግን ተከተል እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ዩኤስኢ ዩዝ ተብሎ ይነበባል። በአንድ ላይ ምን ተብሎ ይነበባል? ዩዝ። ኦኬ፣ ቲኤችኢ ዘ ሚል ድምፅ አለ ወይም ደግሞ ዘ ተብሎ ይነበባል። ኦኬ፣ ኤስ አይን ሳይ ማለት ሳይ። ጂኤን ከቃል መጨረሻ ሲመጣ ን ሚል ድምፅ አለው። ያ ማለት ጂ ሳይለንት ነች ወይም ደግሞ አትነበብም ማለት ነው። ስለዚህ በአንድ ላይ ሳይን ሳይን። ኦኬ፣ በአንድ ላይ ዩዝ ዘ ሳይን ዩዝ ዘ ሳይን ምልክት አሳይ
ኦር ምልክት ተጠቀም ማለት ነው። ከዚህ ጋር ቦታ ስለጠበበኝ ነው ተጠቀም የሚለውን ያልጻፍኩት። ዩዝ ማለት መጠቀም ማለት ነው። ዘ ሳይን ማለት ምልክት። ስለዚህ ዩዝ ዘ ሳይን ማለት ምልክት ተጠቀም እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ቲዩ እንደ ተ ይነበባል ወይም ደግሞ ተ የሚል ድምፅ አለው። አርን እንደ ር ኤንን እንደ ን ማንበብ ነው። በአንድ ላይ ተርን ታርን እንላለን። ከዛ ወደዚህኛው ስንሄድ አር አይን ራይ ማለት ራይ። ጅነ ኤች በአንድ ላይ ሲመጡ ሳይለንት ናቸው ወይም ደግሞ አይነበቡም። ቲን እንደ ት ማንበብ በአንድ ላይ ራይት ራይት ሙሉ ሲነበብ ተርን ራይት ተርን ራይት ማለት ወደ ቀኝ ታጠፍ እንደማለት ነው። ተርን ማለት መታጠፍ፣ ራይት ማለት ቀኝ። ስለዚህ ተርን ራይት ካልን ወደ ቀኝ ታጠፍ ማለት ነው። ኦኬ ወደዚህኛው ስንሄድ ጂኦን እንደ ጎ ማንበብ ወይም ደግሞ ጎ ሚል ድምፅ አለው። ከዛ ኤስን ስንላለን፣ ቲን እንደ ት፣ አር አይን እንደ ሪ። ጂኤች ምንድን ናቸው? በአንድ ላይ ሲመጡ አይነበቡም ወይም ደግሞ ሳይለንት ናቸው ብለናል። ቲን እንደ ት ማንበብ በአንድ ላይ ስትሬት ስትሬት፣ በአንድ ላይ ጎስትሬት ቀጥታ ሂድ ማለት ነው። ጎ ማለት መሄድ፣ ስትሬት ማለት ቀጥታ። ስለዚህ ጎስትሬት ከተባልን ቀጥታ ሂድ እንደማለት ነው። ኦኬ እነዚህን በዚህ አይነት መንገድ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? ኤስን እንደ ስ ማንበብ ስ ሚል ድምፅ አለው። ኤልኦን እንደ ሎ፣ ደብሊውን እንደው በአንድ ላይ ስሎው ስሎ። ከዛ ዲአይን ዳይ እንላለን። ደብሊውን እንደ ው፣ ኤንን እንደ ን በአንድ ላይ ዳውን ዳውን ሙሉ ሲነበብ ስሎ ዳውን ከተባልን አቀዝቅዘው፣ ተረጋጋ፣ ቀስ በል እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ኤስን ስ እንላለን ስ። ኦኬ ፒኢኢ በአንድ ላይ ፒ ሚል ድምፅ አለው። ፒ ዲን እንደ ድ በአንድ ላይ ሲነበብ እስ ፒ ድ ስፒድ ዩና ፒ አፕ በአንድ ላይ ስፒድ አፕ ስፒድ አፕ ከተባልን ፍጠን ወይም ደግሞ ፍጥነት ጨምር እንደማለት ነው። ኦኬ ከዛ ወደ ሶስተኛው ስንሄድ ፒኤን እንደ ፓ፣ አርን እንደ ር፣ ኬን እንደ ክ በአንድ ላይ ስናነበው ፓ ር ክ ፓርክ። ኦኬ ከዛ ኤችኢን ሂ እንላለን ሂ፣ አርኢን ር በአንድ ላይ ስናነበው ሂር ሂር ሙሉ ሲነበብ ፓርክ ሂር ፓርክ ሂር ማለት ከዚህ ቁም ወይም ደግሞ ከዚህ አቁም ወይም ደግሞ ይህ የመኪና ማቆሚያ ነው እንደማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ቲዩን ከዚህ በፊት እንዳየነው ተ እንላለን። እሺ አርን ር ኤንን ን በአንድ ላይ ስናነበው ተርን ተርን። ከዛ ኤልኢን እንደ ሌ፣ ኤፍን እንደ ፍ፣ ቲን እንደ ት በአንድ ላይ ሌፍት ሌፍት ሙሉ ሲነበብ ተርን ሌፍት ተርን ሌፍት ማለት ወደ ግራ ታጠፍ እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤስኤችን እንደ ሾ፣ ደብሊውን እንደው በአንድ ላይ ሾው ሾው። አርኢዲ ሪድ ተብሎ ይነበባል ሪድ። ከዛ ወደዚህኛው ስንሄድ ኤል አይን ላይ ብለን እነሳለን ላይ። ጅናዎችን አታነቧቸውም ሳይለንት ናቸው። ቲን እንደ ት በአንድ ላይ ላይት ላይት ሾው ሪድ ላይት ቀይ መብራት አሳይ ማለት ነው። ከዚህ ጋር ቦታ ስለጠበበኝ ነው ሙሉን ያልጻፉት። ምን ማለት ነው አልኳችሁ? ሾው ሬድ ላይት ማለት ሾው ማለት ማሳየት፣ ሪድ ቀይ፣ ላይት መብራት። ስለዚህ ሾው ሬድ ላይት ማለት ቀይ መብራት አሳይ እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ደብሊውኤን እንደ ዋ፣ ኤስኤችን እንደ ሽ በአንድ ላይ ዋሽ ዋሽ። ቲኤችኢ ሁልጊዜም ዘ ተብሎ እንደሚነበብ አይተናል ዘ። ኦኬ ከዛ ሲኤን እንደ ካ፣ አርን እንደ ረ በአንድ ላይ ካር ካር ሙሉ ሳነበው ዋሽ ዘ ካር ዋሽ ዘ ካር ማለት መኪናውን እጠብ እንደማለት ነው። ምክንያቱም ዋሽ ማለት ማጠብ ማለት ነው። ዘካር ካለን መኪናውን፣ ስለዚህ ዋሽ ዘካር ማለት መኪናውን እጠብ እንደማለት ነው። ሰው በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ እንችላለን። ለማውጣት ያሰብነን ወይም ደግሞ በማውጣት ላይ በፕሮሰስ ላይ ያለን ልጆች እንደዚህ አይነት ነገሮችን ብናቅ ይጠቅመናል። እንግዲህ አስፈላጊ ከሆነ ተጨማሪ ነገሮችንም ልንሰራ እንችላለን። የዛሬ ትምህርታችን ግን ከዚህ ጋር እናቆማለን።
ቀጣይ በሌላ ትምህርት ወይም ቪዲዮ እንገናኝ። እስከዛው ድረስ በያላችሁበት ሰናይ ጊዜ። ባይ ባይ።